ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ቆይ አንድ ጊዜ ኦኬ፣ ሌላ መልእክት ሰጥቶኝ ነው። ሰላም ናችሁ? ባይብል ስተዲያችን እንቀጥላለን። የመስፍኔ ድሮ መዝሙር እልፍ የሚለው ዘምርና ከዛ እንቀጥላለን።
ይከፈታል በፊቴ ያደች መሸነጋትልን አንተ ስትሰራ ለማይዝ ኢየሱስ የኔ ጀግና አንበሳ የጌቶቹ ጌታ ንጉስ ኢየሱስ የኔ መሸነጋትልን አንተ ስትሰራ ለማይዝ ኢየሱስ የኔ ጀግና የይሁዳ አንበሳ የጌቶቹ ጌታ የትንሣኤው ንጉስ ኢየሱስ የጌታ በእኔ መንፈሱን አፈሰሰው ጌታዬ ቅባቱን ለቆልኛል ከአርያም መንፈሱን አፈሰሰው ጌታዬ ቅባቱን አፈሰሰው ጌታዬ ቅባቱን አፈሰሰው ጌታዬ ቅባቱን አፈሰሰው ጌታዬ ቅባቱን ሰው ጌታዬ ቅባቱን መሸነጋትን አንተ ስትሰራ ለማይዝ ኢየሱስ የኔ ጀግና የይሁዳ አንበሳ የጌቶቹ ጌታ የትንሣኤው ንጉስ ኢየሱስ የኔ አለኝታ መሸነጋትን አንተ ስትሰራ ለማይዝ ኢየሱስ የኔ ጀግና የይሁዳ አንበሳ የጌቶቹ ጌታ የትንሣኤው ንጉስ ኢየሱስ የኔ አለኝታ የኔ አለኝታ የኔ አለኝታ የኔ አለኝታ ተባረክ ወገኖች። እንጸልይና እንቀጥላለን። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ እናመሰግናለን ስለዚህ ማለዳ ጌታ ሆይ ዛሬም ደግሞ teach us reveal the revealed word of yours Lord የተገለጠውን ቃልህን ሬማ የሆነውን ቃልህን አስተምረን in the name of Yeshua አሜን። ወገኖቼ እዚህ ጋር የእግዚአብሔር ቃል ዝም ብለን ከላይ ስናነበው ምን ይባላል? ሎጎስ ይባላል እና ከዛ ግን አሁን እኛ በመንፈስ ቅዱስ የጸለይን ከተማሩ ሰዎች እየተማረን ያ የተገለጠው ሬማ ይባላል አሁን ምናነበው ማለት ነው። ስለዚህ ተባረኩ አሜን። እዚህ ጋር ቀደም ዝም ብዬ ኖት እየጻፍኩ ነበር ይጠቅመናልና ምንድነው? ኦኬ እዚህ የተማርኩት ነገር ለእናንተ ይጠቅማችኋል። ምንድነው? እነ ቲጂ ፕሮግራም ላይ ያየው ቲጂ የማነው ይሄ ባይብል ስተዲ የሚያደርጉትና ምን አለች ቲጂ? መስማት አረቄ እንደመጠጣት ነው አለችና በጣም እውነት ነው። መርጠን መስማት የለም አለች። የጠጣነው እንደ አረቄ መጠጣት ነው ጆሮአችን ውስጥ የሚገባው ማለት ነው። ስለዚህ ምንድነው ማለት ነው? የምትሰሙትን ተጠበቁ ይላል እንጂ መምረጥ አንችልም። እየመረጥኩ ነው የምሰማው አንድ ነገር ውስጥ እየሰማችሁ እየመረጥኩ ነው የምሰማው አይባልም። ስለዚህ የምንሰማው ነው የምንሆነው። ምን ማድረግ አለብን ማለት ነው? አንደኛ እኔ ጻፍኩት ምንድነው? መቆጠብ እንጂ መለየት መቆጠብ ይመስለኛል አልኩኝ። ምክንያቱም ከምትሰማው መቆጠብ ይላል መጽሐፍ ቅዱስ። የምሰማው ነገር አለ ማርሰማው ነገር አለ ማለት ነው።
የምንሰማውን ምንድነው ይቀይረናል ማለት ነው። ስለዚህ በመንፈስ ለመጠንከር ዝም ብሎ የእግዚአብሔርን ቃል መስማት ጥሬውን እላለሁ። ጥሬውን ማለት ይሄ ኦዲዮ ባይብል ዝም ብላችሁ ጥሬውን ማንበብ፣ ከዛ ደግሞ የእግዚአብሔርን ቃል አሁን ስተዲ እንደምናደርገው የእግዚአብሔር ቃሉን ተማሩ ስለሚለን ያንን የእግዚአብሔርን ቃል ዝም ብለን ጥሬውን ምን ማለት ማጥናት፣ ከዛም ደግሞ ከታመኑ አገልጋዮች እዚህ ጋር አስምሩበት። ምክንያቱም ሁሉም አገልጋይ እኩል አይደለም እና በጣም ከኛ አልፎ የሄዱ አገልጋዮች አሉን እግዚአብሔር ይመስገንና እነሱ እንግሊዝኛ መስማት የሚችሉ እንግሊዝኛ የሚናገሩትን ገብታችሁ አገልጋይ በሙሉ ዝም ብሎ አገልጋይ አይደለም። ስለዚህ ከነሱ ከታመኑት የእግዚአብሔር ሰዎች ከነሱን ማለት መስማት አሜን። ልክ መስማት እንደምንድነው እንዳረቄ ነው፣ እውነት ነው፣ እንደመጠጣት ነው። ሰው ጠጥቶ አልሰክርም ማለት አይችልም፣ የጠጣውን ነው። ስለዚህ እኔ ደግሞ አሁን ሪሰንትሊ ጌታ ያስተማረኝ ምንድነው አሁን ለምሳሌ አንዳንድ ነገሮች በጆሮአችን ፈለግነውም አልፈለግነውም ነፍሳችን ላይ የሚመጡ ነገሮች አሉና እነሱን የሚገርማቸው አንዳንድ ጊዜ በጣም የሚከታተላቸው የእግዚአብሔር ሰዎች አንድ አይነት ከኔ ጋር የሆነ ነገር አያለው እነሱም ላይ እና ምንድነው እኔ እምላለሁኝ ውስጥ የገባውን ነገር ለማስወጣት ብዙ የእግዚአብሔር ቃል ሰማለሁ። ያን ጊዜ ከውስጤ በቃ የሆነውን ነገር ብትን አድርጎ ያወጣልኛል። ምንም ነገር የለም፣ በቃ የእግዚአብሔር ቃል ብቻ። ስለዚህ ያ ዲቶክስ ማድረግ አይምሯችሁን ዲቶክስ አድርጉት በእግዚአብሔር ቃል። በቃ የሚከርምብኝ ምናምን የለም። በእግዚአብሔር ቃል ዝም ብላችሁ ስትሞሉ ያንን ያደርገዋል። ዲስፕሌስመንት ቲዮሪ ታውቃላችሁ አይደል? ዲስፕሌስመንት ቲዮሪ ማለት አሁን የብርጭቆ ውሃ አለው አይደል? ይሄን ውስጥ ያለውን ውሃ ንጹህ ውሃ አውጥቼ ሌላ ኮካኮላ ለመጨመር ብፈልግ ዝም ብዬ ኮካ በቀዳበት እዚህ ብርጭቆ ውስጥ ውሃው ምን ይሆናል? ይፈስና ከዛ በኋላ ሳም ፖይንት ፈሶ ያልቃል። ከዛ በኋላ ምን ይሆናል? ኮካው ይወጣል። እንደዛ ሁሉ የሰማው ወይም አይምሮ ብዙ ቦታ ነው የሚሮጠው። ስለዚህ ያን በሙሉ ዲቶክስ አድርገዋል። የእግዚአብሔር ቃል ብቻ በመስማት የእግዚአብሔር ቃል ብቻ ለሊት ሰማለው። ትእዛዝ ጌታ እኮ ለዚህ ያዘዘን የዚህ ቃል የዚህ መጽሐፍ የዚህን ሕግ መጽሐፍ በቀንም በሌሊትም አስቡ ይላል። ስለዚህ ኦዲዮን ከፍታለሁ። የታመኑ እግዚአብሔር ሰዎች አሉ፣ የነሱን ከፍታለሁ። ምንም ነገር የለም ውስጤ በቃ የእግዚአብሔር ቃል ብቻ በተቻለኝ ማለት ነው። እንደዛ አድርጌ ዲቶክስ አድርጓለሁ ማይንዴን። ከዛ ደግሞ ፓስተር አሊ እዚህ ጋር ላመሰግነው ፈልጋለሁ። ምን አለ? ምንድን ነው ያለው? አውዞ ብሎ ኔጌቲቭ የሚያወራ ሰው እብድ ነው አለ። እውነቱን ነው። 25% ባይ ዘ ዌይ እኔንም ጨምሮ ኦንላይን ላይ ያላችሁ ሰዎች ሜንታል ሄልዛችሁን ቼክ አድርጉ። ሜንታል ሄልዝ ማለት ምንድነው? አንዳንዴ ስትረስ ሆናችሁ ወይ ደግሞ አንድ ነገር ላይ የምትቀጥሉ ከሆነ ምን ማለት ነው? አሁን ለምሳሌ ዝም ብሎ አቅበተ ምንድነው እቀበተ እምነት የሚባሉ አሉና እነሱ አሁን ኔጌቲቭ ብቻ ነው የሚናገሩት። ኔጌቲቭ ብቻ ያ ሜንታል ሄልዝ ትክክል አይደለም ማለት እውነቱን ሳይኮሎጂ የሚደግፈዋል። እኔ የሆነ አገልጋይ ሲናገርም ሰምቻለሁ፣ እኔ ማምንበታለሁ። ምክንያቱም የሰው ልጅ የሆነ የሚያነቀው ያስፈልገዋል። ዝም ብሎ ምንድነው ኔጌቲቭ ነገር የሚያይ ኔጌቲቭ ብቻ። እኔ አሁን አንዳንድ ጊዜ አሁን ጴንጤ ስል ጌታ በጣም በውስጤ ነው ይለኛል። ጠቅለል አድርጌ ስለምናገርም ይሆናል። ከዛ ጌታ ሆይ እላለሁ እዚህ ትንሽ እድል አገኘን ብለን በእርግጥ መጥፎ የሚታየውን ነገር ማለት የለም፣ ግን ሁሉ ጊዜ መጥፎ ነው መናገርም ኢትስ ኖት ራይት። ስለዚህ ኔጌቲቭ የሆነ ሰው ሁሌ ኔጌቲቭ የሚላችሁ ከሆነ እዚህ ወጣችሁ ያ ምንድነው ሜንታል ሄልዛችሁን ቼክ አድርጉ። እና አይ አግሪ ፓስተር አሊ ብዙ እንጠብቃለን፣ ደስ ብሎኛል። ከዛ ደግሞ ምንድነው ዩ ጋይስ ኦንላይን ያላችሁ ልጅ ሜንታል ሄልዛችሁን ቼክ አድርጉ። ትክክል ነው። ሜንታል ሄልዝ ማለት አብዳችኋል ማለት ብቻ ሳይሆን በአንድ ነገር ላይ ጥርግ ብሎ መሄድ ራሱ ጤና አይደለም እና ተመለሱ፣ ዌክ አፕ ኦኬ። ከዛ ደግሞ ምንድነው አንድ የሰማሁት ምንድነው እጠፋለሁ ወይ ሲኦል ገባ ይሆን ወይ የሚል ፍርሃት አለብኝ። እንደ ፍርሃት ነገር የሆነ ልጅ ጥያቄ ጠይቆ ነው እና እኔ አይደለም የሚጠይቀው ሌላ ፕሮግራም ላይ ነው። እኔ የምመልሰው ግን ያለኝን ስነግራችሁ ከእግዚአብሔር ቃል ነው። አንደኛ ሲኦልን አንፈራም፣ ሲኦል ፈርቻ አይደለም እንደዚህ ሆንኩት። አንደኛ ነገር ስለ ሲኦል የት የምናውቀውን ነው። ሲኦል ሲጀመር የሚጠጣ የሚበላ ምግብ ነው የሚመስለን፣ ያን ያህል አናውቅም። አንደኛ አላውቅም ማለት ለኢትዮጵያዊ ሞት ስለሆነ ነው እንጂ አናውቅም። ስለዚህ እንደሚያውቅ ሰው ሲኦልን በቃ እኔ ሲኦልን ፈርቻ አይደለም አታውቅም፣ አናውቅም፣ አሁን ያወቅን ነው እና ስለዚህ አንደኛ አናውቅም። ሁለተኛ ምንድነው ነብይ የለንም።
ነቢያት የሉንም ኢትዮጵያ ውስጥ። በእውነቴ ነው የምላችሁ። ነቢያት የምላችሁ ምንድነው? ፐርሰናል ህይወታችን ላይ የሚተነብዩ አሉ፣ ግን እንደዚህ አይነት የእግዚአብሔርን የወረደ የእግዚአብሔርን ስትሬት የሚናገሩ ግን የሉም። እኔ አንድ ጊዜ ራሴን ፐርሰናል ኤክስፒሪየንሴን ሼር ላደርጋችሁና ሜሪኬ በህይወት እያለች አንድ ጊዜ ጸልይልኛለች ከማናት ከሷ ከምታገለግለው ጋር እና ያመጣችው ሜሴጅ ክውን ያልኩት እውነቴን ነው የምነግራችሁ። እንደዚህ አይደለም ማለት ምንድነው? በቃ የሆነ የእግዚአብሔርን ትእዛዝ እዩ እያለ ነው ጌታ የተናገረውና እኔ ምን ውስጥ ልግባ ምንድነው ያለችኝ ያለው ጌታ በሷ ሲናገር ዩ ኢተርናል ሶል ሲል እኔ ብዙ ጊዜ የኛ ነቢያቶች ልጄ አንቺ እንደዚህ የሚል ነገር ነው። እዚህ ጋር ግን ሜሪኬ በሷ የመጣው ግን ምንድነው? ዩ ኢተርናል ሶል እንደዚህ ማድረግ እንደዚህ አሁን እንደኛ ሼር እንደማደርጋችሁ ስትሬት በቃ ብላክ ኤንድ ዋይት የሆነ ነገር ጌታ ሲናገር ሰምቼ አላውቅም። ስለዚህ ነቢያት የለም ነው የምምላችሁ። ለዛ ነው አሁን ለምሳሌ ብራዘር ሳልዬ የሆነ ሀገር ሄደው ብዙ ጊዜ እሳቸው ከጋበዝካቸው እውነተኛውን ነው የእግዚአብሔር የወረደውን ስለሚያመጡ ያንን ነገር መጀመሪያ አውቃችሁ ነው መጋበዝ ያለባችሁ የሚል ነገር ወንድማቸው ሲናገር ሰምቻለሁ ባልሳሳትና ኤኒዌይ እሳቸው እንዲህ የሚል ነገር የላቸውም። ከዛ የሆነ እንትን አገር ሄደው ለዛ ቤተክርስቲያን ጌታ ያለውን መቅረዙን ወስዳለሁ ወስዶታል፣ የለም መቅረዙ የለም መንፈሱ የለም ብሎ ይመስለኛል የመጣውን ቃል ተናገሩ። ከዛ እንዴት እንደዚህ ትላለህ? ከአሜሪካን ደውሎ እንዴት እንደዚህ አይነት ሜሴጅ ታመጣለህ? እግዚአብሔር ሲናገር አያችሁ፣ ሲናገር እነሱ መሸንገል ነው የለመዱት። መሸንገል በቃ ምንም አትሆንም፣ እኔ እነግርሃለሁ አትጠፋም፣ አንተ እንደዚህ እንደሚሉት ማለት ነው። ስለዚህ ምንድነው ነብይ የለንም። ነብይ ማለት የእግዚአብሔር ቃል እግዚአብሔር ማንንም አያባብልም። አይገርማችሁም? እና ማባበል ለምደን እንደዚህ ነው አንተ ምን አትሆንም እንደዚህ አይነት ነገር ኃጢአትን ከሰራ ትገባለህ የሚል ነብይ ስለሌለ ምን እንሆናለን? እንግዳ ሆኖባቸዋል። እውነት አሉ በውሸት ሀገር ውስጥ እንግዳ ነው። እና ሀና ተክሌ ጌታ ይባርካት ከሷ ላይ ተማርኩት። በውሸት ሀገር እውነት እንግዳ ነው። ኢትዝ በቃ እንትን ሆኖባቸዋል፣ እንግዳ ሆኖባቸዋል እውነተኛ ትምህርት። አዎ እኔ ደግሞ መልስላችሁ እንደ እግዚአብሔር ቃል ምንድነው? አዎ መፍራት አለብህ። መፍራት ትክክል ነው። ምክንያቱም ከየት ለምን ልፍራ ለሚል ሰው መዳናችሁን with trembling with fear and trembling finish it ነው የሚለው እግዚአብሔር ቃል። መዳናችሁን በመፍራትና በመንቀጥቀጥ። አንተ ለፍርሃትን ቢያልቅ መንቀጥቀጥማ ገና ይቀርሃል። መንቀጥቀጥ አለብህ። በቃ ይሄ ያው እግዚአብሔር ቃል ሰጥቻችኋል። ከዚህ በኋላ በዚህ አይነት ጥያቄ ባልሰማ ደስ ይለኛል። እና እኔ ፈርቻ አይደለም ምናምን እነሱ ቁጭ ብላችሁ ተማሩና ምንድነው መፍራት ብቻ አይደለም ያለው እግዚአብሔር፣ በመንቀጥቀጥ። ከመፍራት ደግሞ ስቴፕ አለው። ሰው ሲፈራ እንዲፈራው አይደለም፣ ከዛ ደግሞ ትሬምብል ማድረግ አለበት። እንዲህ ይላል እግዚአብሔር ቃል። ጨመርኩላችሁ። ነብይ ማለት እንደዚህ ነው። የእግዚአብሔር ቃል እንደሚናገር ነው። አሜን። እንደዚህ የሚናገረን ሰው ያስፈልጋል። አሜን። ከዛ ስንቀጥል አልፈራም ለሚል ሰው የጻፉት ምንድነው? ሶፋ ላይ የተቀመጠ ሕፃን ልጅ ይመስለኛል። እኔ አልፈራም እንደዚህ ምናምን ሰው በቃ ሶፋ ላይ ቁጭ ብሎ ቴሌቪዥን የሚያይ ሕፃን ልጅ ይመስለኛል ለኔና እንደግ። አሜን ያላችኋለሁ። ከዛ ደግሞ ምንድነው? ይሄ ነገር ብዙ ጊዜ እለዋለሁ። አንዳንድ ልጆች ምን ይላሉ? የውሸት ኖረን የእውነት እንዳንሞት ይሉ የለም። እውነታቸው ነው። የውሸት ኖሮ፣ የውሸት አገልግሎ፣ የውሸት ተንቢዮ፣ የውሸት ሰብኮ፣ የውሸት አስተምሮ የእውነት መሞት አለ እና የእውነተኛውን አምላክ መገናኘት አለ። ስለዚህ እውነት ሪል እና እውነተኛ ሆናችሁ ያለህን እውነተኛ 5 ደቂቃ ሼር አድርገን ውረድ። ያለህን እውነተኛ ኖረን እውነተኛውን ጌታ መገናኘት ይሻለናል። አሜን። የውሸት ኖሮ፣ የውሸት ተንቢዮ፣ የውሸት አድቫይዝ አድርጎ፣ የውሸት አስተምሮ የእውነት መሞት ስላለ አሜን ያላችኋለሁ። ይሄ ለኔም ነው። እኔ ራሴን ያጠቃለልኩ ነው። ለአቅበተ ሃይማኖት የሚባሉት ሁሉ ጊዜ አንገታቸው የሚታየው ለኮሬክሽን ላይ ነው። that's wrong ኮሬክሽን ሰዎች ብለህ እዚህ ጋር ትክክል አይደላችሁም፣ እዚህ ጋር ትክክል አይደላችሁም፣ እዚህ ጋር ስተሃል፣ እዚህ ጋር ጎል ገብተሃል የምትል ከሆነ ሰውን ፈሪት አድርገዋል። የእግዚአብሔርን ቃል እንዲፈሩ ያደርጋል። ግን ያለህን እውነት ግን ስትናገር ሁላችንም ፐርፌክት አይደለም። ምን ያገኛሉ? ድፍረት ያገኛሉ። የእግዚአብሔርን ቃል ገልጠህ ማስተማር፣ በማስተማር ሐሰትን መቃወም ይቻላል እንጂ እንደዚህ ብለዋል እንደዚህ ነው 1000 ፎልስ ዶክትሪን በመናገር ልጆቹ ፈሪዎች ይሆናሉ።
አዳዲስ ሰባኪዎች፣ አዳዲስ አስተማሪዎች እግዚአብሔር እንዳያሳድጋቸው በፍርሃት አትምቱ። አሜን። ያልፈራም በጭራሽ ሲጀመር የውሸት ዶክትሪንም አልሰማም። አሜን። እና ያላችኋለሁ አቅበተ እምነት የሚባለው እውነትን በማስተማር ብትተጉ that is better። ገና ብቅ ያሉ አገልጋዮች ፈሪዎች ይሆናሉ። ገና እንደወጡ ይሄኛው ከዛ ደግሞ ምን ይለኝ ይሆን፣ ምን ቪዲዮ ይሰራብኝ ይሆን፣ ምን ተሳሳት ይሆን ይላሉ። ያ እንዳይሆን ማለት ነው እላችኋለሁ። ያ በቃ ይሄንን በዚህ ጋር ጨርሻለሁ። ምንድነው ይጠቅመናል ብዬ አምናለሁ። አሜን። ተባረኩ። This is our Bible። ይሄ መጽሐፍ ቅዱሳችን ነው። 66 መጽሐፎች አሉት። 66 መጽሐፎች ለሁለት ይከፈላሉ። ኦልድ ቴስታመንት የብሉይ ኪዳንና የአዲስ ኪዳን ይባላሉ። አሜን። የብሉይ ኪዳን መጽሐፍት ኦሪት ዘፍጥረት፣ ኦሪት ዘሌዋውያን፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ ሳሙኤል ቀዳማዊ፣ ሳሙኤል ካልዕ፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል ማለት ነው። አንደኛ ነገሥት፣ ሁለተኛ ነገሥት፣ ዜና ቀዳማዊ፣ ዜና ካልዕ፣ አንደኛ ዜና፣ ሁለተኛ ዜና ማለት ነው። እዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ። ኢዮብ እዚህ ጋር ከዚህ በፊት ነግሬያችኋለሁ። the oldest book ይባላል መጽሐፍ ቅዱስ ላይ በጣም ኦልድ የሆነው መጽሐፍ ነው። የኢዮብ መጽሐፍ ነው ይባላል። እዚህ ጋር ደግሞ ሌላ ደግሞ የተማርኩትን በዛው የነገርኳችሁ ቢሄድ አምስቱ መጽሐፍት በሙሴ የተጻፉ ናቸው። ለምሳሌ ሙሴ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው በዛ ጊዜ ሙሴ አልነበረም። እኔ ጥያቄ ፈጥርብኝ ነበር። ምክንያቱም ሙሴ የተፈጠረው መቼ ነው? ሙሴ የመጣው ዘፍጥረት ወደ ስንተኛው? ወደ 40ኛው ላይ ነው። ወደ 40ኛው ምዕራፍ ላይ ነው መሰለኝ ሙሴን የምናገኘው እና ሶሪ ዘጸአት ላይ ነው የምናገኘው እና ሙሴ ከየት መጥቶ ነው ዘፍጥረትን መጀመሪያ የጻፈው ብትሉ በመንፈስ ቅዱስ ተነድተው ነው የእግዚአብሔር ቃል የጻፈው። አሜን። ስለዚህ ያንን አንድ ተነገርኳችሁ። ከዛ ደግሞ ስቀጥል እዝራ፣ መጽሐፈ እዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ፣ ኢሳይያስ፣ ትንቢተ ኢሳይያስ፣ ኤርሚያስ፣ ሰቆቃወ ኤርሚያስ፣ ሕዝቅኤል፣ ዳንኤል። እነዚህ አራቱ መጀመሪያ ኢሳይያስ፣ ኤርሚያስ፣ ሕዝቅኤል እና ዳንኤል አራቱ ምንድናቸው? ሜጀር ፕሮፌት ይባላሉ። ታላላቅ ነቢያት ይባላሉ። ታላቅ ያደረጋቸው ምንም አይደለም። ምንድነው የጻፉት ያመጡት ትንቢት ብዙ ስለሆነ ነው። አሜን። ሕዝቅኤል በጣም ብዙ ቻፕተሮች አሉ፣ ብዙ ምዕራፎች አሉት። ኢሳይያስም እንደዛው ወደ 66 ነው። ኤርሚያስም ብዙ ነው። ዳንኤልም እንደዛው። ስለዚህ ምንድን ይባላሉ? ሜጀር ፕሮፌት ይባላሉ ወይ ደግሞ ታላላቅ ነቢያት ይባላሉ። ከዛ ከሆሴ ደግሞ እስከ ሚልኪያስ ሆሴ፣ አሞጽ፣ ሚክያስ፣ ኢዩኤል፣ አብድዩ፣ ዮናስ፣ ናሆም፣ ዕንባቆም፣ ሶፎንያስ፣ ሐጌ፣ ዘካርያስ፣ ሚልኪያስ። እነዚህ ደግሞ ታናናሹ ነቢያት ይባላሉ። ታናሽ ያደረጋቸው ሜሴጃቸው ማክሲመም የሆነ 6 ቻፕተር እንደዚህ ስለሆነ ነው እንጂ ያመጡት ትንቢት እንደውም በጣም የሚያስደነግጥ እና የሚያስፈራ እግዚአብሔር እንድንፈራ የሚያደርግ ትንቢት የተናገሩ ነቢያት ናቸው። አሜን። ከዛ ስንቀጥል የአዲስ ኪዳን መጽሐፍት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ የሐዋርያት ሥራ፣ ሮሜ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ገላትያ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ፣ አንደኛ ተሰሎንቄ፣ ሁለተኛ ተሰሎንቄ፣ አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ፣ ፊልሞና፣ ዕብራውያን፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ፣ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ፣ ያዕቆብ መልእክት፣ ይሁዳ መልእክት፣ ዮሐንስ ራእይ። አሜን። እነዚህ የአዲስ ኪዳን መጽሐፍት ናቸው። ከዛ ስንቀጥል ዛሬ ምዕራፍ 35 ደርሰናል። ጌታ ይባረክ። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው በፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉ ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሕም ሁኑ፣ ልብሳችሁን ለውጡ። ተነስታችሁም ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበትን መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ።
አደርጋለሁ። በእጃችሁም ያሉትን እንግዶችን አማልክት ሁሉ በጆሮቻችሁም ያሉትን ጉትቻዎች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። አሜን። እዚህ ጋር ምንድነው እግዚአብሔር ምን አለው? ተነስተህ ወደ ቤቴል ውጣ። አጌን አያችሁ፣ እግዚአብሔር በፊት ያዕቆብ ሂድ ሲለው ውጣ ያለው ምንድነው? ወደ ቤቴል ሂድ ነው ያለው። ግን እሱ በሌላ ቦታ ሄዶ ከእግዚአብሔር ያላለው ቦታ ሄዶ ወደ ሱኮት አይደለም ልጁ ራሱ ማናት ዲናን የተደፈረችበት ከዛ ይሄ ሁሉ ያጋጠመው እግዚአብሔር ያላለው ቦታ ላይ ሰፍሮ ነው። ስለዚህ ምንድነው እግዚአብሔር መልሶ አሁንም ወደ ባክቱ ቤቴል ወደ ቤቴል ተመለስ ይለዋል። እዚህ ጋር ወገኖች ምንድነው እግዚአብሔር ቤቴል ማለት ቦታው አይደለም። እኔ እንደዛ አላምንም። አንድ ስብከት ስለሰማው ነው። እዛ ቦታ ላይ እግዚአብሔር ስለሚገኝ አይደለም። ቤቴልን ቤቴል ያደረገው መጀመሪያ ያዕቆብ ከእግዚአብሔር ጋር ያለው ኢንካውንተር እግዚአብሔርን ስለተገናኘ እግዚአብሔርን በጸሎት አይደለም መላእክት ከታች ወደ ላይ ይወጡ ነበር ይላል። የጸሎቱ ቦታ ስለነበረ ነው እንጂ ቤቴል ከዛ በኋላ ነው እግዚአብሔር ያንን ቦታ የተባረከው ብዬ አምናለሁ እንጂ ቤቴል በፊትም እዛ ቦታ ላይ ቤቴል ቦታ ላይ የተከፈተ ሰማይ ነበር ብዬ አይዶን ነው ጥያቄ ፈጠርብኛል። እናንተ ዲግ አድርጉ አጥኑት። አሜን። ስለዚህ እግዚአብሔር ምን አለው? እንደገና ምን አለው? ሂድ ወደ ቤቴል አለው። ከዛም ለተገለጠልን ለእግዚአብሔር መሰዊያን አድርግ። ያዕቆብም ይላል ቤተሰቡን ከእርሱ ጋር የጻፉትን ኖት ምንድነው? ኦኬ who are you yes እዚህ ጋር ምንድነው ያዕቆብን ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት በቤቴል እዚህ ጋር አንድ ምንድነው ሪቪል ያደረገችው ማን ነው? ከኖይ ስትናገር ምን አለች? በቤቴል ለተገለጠልን ለእግዚአብሔር። አያችሁ፣ በቤቴል ያለው ማን ነው? እግዚአብሔር ነው። ስለዚህ who are you seeking in the church? አሁን ለምሳሌ ቤተክርስቲያናችን ቢሆን እግዚአብሔር መልስን የሚመልስበት የተከፈተ ኦፕን ሄቨን ያለው ቤተክርስቲያን ከሆነ እዛ ቤተክርስቲያን ማንን ነው እየፈለጋችሁ የምትሄዱት? ይሄ ጥሩ ጥያቄ ነው። ወይስ ደግሞ የሆኑ ነገሮችን ፈልጋችሁ ነው የምትሄዱት? በአሁን ጊዜማ ገንዘብ ባንክ ቡክ ምናምን ያ ነው የሚፈልገው። ያ ሳይሆን ምን ፈልገው በቤቴል ማን ነው? የቤቴልን አምላክ እግዚአብሔርን ነው። አሜን። ስለዚህ ራሳችን ቼክ እናድርግ። እዚህ ጋር የጣዖት አይነት እናያለን። እንግዶቹም አማልክት ከመካከላቸው አስወግዱ ንጹሃንም ሁኑ ይላቸዋል። አማልክትም ከየት ነው ያገኙት? እንግዲህ የማን ነው የያዕቆብ ልጆች የዲናን ደም ለመበቀል ብለው ከዛ በኋላ የወረሱት ከዛ ከወረሱት ውስጥ ምን ነበር? ጣዖትና ይሄ የእጅ ቀለበት የጆሮ እንትኖች ይዘው ነው የወጡትና ያንን በሙሉ ምን አድርጉ ይላቸዋል? አስወግዱ ይላቸዋል። ምክንያቱም ወደ ቤቴል ስለሚሄዱ ማለት ነው። ወደ ቤቴል እንውጣ ይላቸዋል። በእጃቸውም ያሉትን እንግዶችን አማልክት ሁሉ በጆሮአቸው ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ያዕቆብ እዚህ ጋር ታደንቁት ምን ያደንቀዋለሁ? ምንድነው? ያዕቆብ አምላኩ እግዚአብሔር ብቻ ነው። ሚስቱ ራሄል አይታችኋታል። የአባቷን ተራፊም የአባቷን ጣዖት ይዛ ወጣች። እዚህ ጋር ደግሞ ልጆቹ ደግሞ ወንዱ ልጆቹ ደግሞ የያዕቆብ ልጆች ደግሞ ማን ነው የወረሱት ኢንቬድ ያደረጉትን የጣዖታት እናያለን። እና ያዕቆብ ግን ምን ነበር? ከጣዖት ነፃ የሆነ ሰው ነው። እግዚአብሔር ለዚህ ይሆናል የባረከው። አሜን። እዚህ ጋርም ጣዖትን ሲያስወግድ እናያለን። አሜን። እኛስ ምንድነው የሆነ ጣዖት ያለን ወገኖች? ራሳችንን ጠይቅ። ራሳችን ጣዖት ማለት ምንድነው? በጣም ከእግዚአብሔር ይልቅ ከፍ አድርገን የምናየው ብዙዎቻችን እንግዲህ እኔ የሚመስለኝ ስራ ጣዖት ይሆናል። ገንዘብ ማግኘት የሆነ ከተገቢ በላይ ራሱ ስራ መስራት ኃጢአት ነው። እና ያንን ታይም 3-4 ስራ ሰራለሁ ጀግንነት አይደለም። በመጠን መኖር፣ ከዛ ደግሞ ጊዜን ለእግዚአብሔር መስጠት እንደዛ አላለ። ያለበዛ ስራ ራሱ ጣዖት ይሆናል፣ ገንዘብ ማለት ነው። ሌላ ደግሞ ልጆች ጣዖት ሊሆን ይችላሉ፣ ወይ ትዳር ጣዖት ሊሆን ይችላል። ምንድነው? ወይ ደግሞ ስልጣንም ጣዖት ሊሆን ይችላል። ቼክ ዮር ሃርት፣ ልባችንን ቼክ እናድርግ። አሜን። እንደ ያዕቆብ እግዚአብሔርን ብቻ እናምልክ። አሜን። ከዛ ብዙ ጊዜያችን የወሰደብን ብዙ አቴንሽናችን የወሰደ ያ ነገር ገዝቶናል። ያ ማለት ነው ጣዖት ማለት።
እና ልባችን ሞቅ የሚያደርገን በቃ የምንሮጥለት ነገር ያ ጣዖት ነው። ከዛ ምንድነው የእግዚአብሔርን ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወደቀ፣ የያዕቆብን ልጆችን ለማሳደድ አልተከተሏቸውም። ኦኬ እዚህ ጋር ጀግኖች ናቸው ማለት ነው የያዕቆብ ልጆች የእስራኤል ልጆች እና ጠላቶቻቸው አልተከተሏቸውም ይላል። ያዕቆብም ከእርሱ ጋር ወደ ላይ ከፍ ይላል ብላችሁ ተነስተውም ሄዱ፣ የእግዚአብሔርን ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወደቀ፣ የያዕቆብን ልጆች ለማሳደድ አልተከተሏቸውም። ያዕቆብም ከእርሱ ጋር የነበሩትን ሰዎች ሁሉ በከነዓን ምድር ወዳለች ወደ ሎዛ መጡ፣ እርሷም ቤቴል ናት። አያችሁ እዚህ ጋር ራሱ የእግዚአብሔር ቃል ያስተምረናል። ቤቴል ቦታው እንዳልለ ማለት ምንድነው? ቤቴል ያስባለው ምንድነው? ሎዛ ነበረ ቦታው። ከዛ ግን ቤቴል የተባለው የእግዚአብሔር መገኘት ኦፕን ሄቨን ከሆነ በኋላ ነው ቤቴል የተባለው እንጂ በቀድሞ ምን ይባል ነበር? ያ ቦታ ሎዛ ይባል ነበር። ያው ጌታ መለሰልን፣ አሜን። ስለዚህ ቦታው አይደለም። ቤታችሁም ቤቴል ሊሆን ይችላል፣ ቸርቻችሁም ቤቴል ሊሆን ይችላል። አሁን ለቤቴ እኔ ቤቴል እንዲሆንልኝ እፈልጋለሁ ከእግዚአብሔር ጋር ኦፕን ሄቨን፣ አሜን። እና እንደዛ ማለት ነው። ቤታችሁን ቤቴል ልታደርጉት ትችላላችሁ። ያው ከዚህ እንማራለን። ቁጥር 6 ሄዳችሁ ወደንባ ነቡት። ምክንያቱም እግዚአብሔር ሎዛን ቤቴል ያደረገ እግዚአብሔር እንደኔ ሞፊሽዋ የድሮ ፎቶ ያሳየኝ እንደዚህ የሚል እና ምንድነው የፒክቸር በቶን የራሴን ፎቶ እንዲህ ብዬ ያለውን ፎቶ አሳየኝ እና ምንድነው ምን ልላችሁ ነው? ቤታችሁንም ሎዛ የሆነውን ምናምን የሆነውን ቤታችሁ ምን ያደርገዋል? እግዚአብሔር ቤቴል ያደርገዋል። ራሳችን በመጸለይ ኦፕን ሄቨን ማድረግ እንችላለን። ኦፕን ሄቨን እንዴት ሊሆን ይችላል ብትሉኝ፣ በጸሎት በጾም እንትን አይደለም። እግዚአብሔር የሆነ የሚያስቸግር አምላክ አይደለም ወገኖች። እና በጥቂት ጸሎት በጥቂት ጾም ይጀመራል። ከዛ ያሳደጋችሁት ከእግዚአብሔር ነገሮችን መቀበል ስንጀምር ያ ቦታ ቤቴል ይሆናል። አሁን ለምሳሌ ለሁሉ ነገር መልሳችን እግዚአብሔር ነው እና አሁንም ነብይ ሳዱ ላመሰግናቸው እወዳለሁ። ብዙ ነገር እሳቸው ማራለሁ እና ምን አሉ ነብይ ሳዱ? ጌታን ጥሩት ይላሉ። እውነታቸው ነው። አሁን የኛ የሰው ልጅ የእያንዳንዱ ሰው ጥያቄ ሰው ሊመልስልን አይችልም። አንዳንድ ሰው የጤና ችግር አለ፣ የገንዘብ ችግር አለ፣ የብዙ ችግር አለ፣ የስራ ችግር አለ። ይሄን ሁሉ ሰው ሊሰጠን አይችልም። እግዚአብሔር ነው ሊሰጠን የሚችለው። ስለዚህ እግዚአብሔር አገልጋዮችንም ማስጨነቅ አገልጋይ ምንም ሊያደርግልን አይችልም። ስለዚህ መልሳችን ከእግዚአብሔር መሆን ሲጀምር ያኔ ኦፕን ሄቨን ውስጥ ገብተናል። አያችሁ? ስለዚህ አሁን ለምሳሌ እንትና ካልጸለየልኝ እኔም እንደናንተው ነኝ። ነብይ ሳዱ ካልጸለዩልኝ ወይ ደግሞ ቢሾፕ ካልጸለዩልኝ እላለሁ፣ ወይ ደግሞ የድሮ አገልጋዮች ኢትዮጵያ ማቃቸው ካልጸለዩልኝ እላለሁ። ግን እግዚአብሔር የሚለው ማን ነው? ለምን ሕያው እግዚአብሔር ጋር አልሄድም? አሁን እንኳን ብዙ ቀንሻለሁ፣ አገልጋይ ጸልዩልኝ ብዙ ቀንሻለሁ። እና ሁሉም ማድረግ የሚችል ሁሉንም የሚያውቅ አምላክ እያለ ብዙም አያውቁ ግን እንደኛው ስጋ ያሁን እነሱን ከማስጨነቅ እነሱም ደግሞ መፍትሄ አይደሉም፣ ይጸልዩልናል በእርግጥ። ስለዚህ ግን እግዚአብሔርን ለሁሉ ነገር መፍትሄ ማለት ከሱ መቀበል ከሱ ታግሰን መቀበል ስንችል በጾም በጸሎት የጾምን የጸለይን ከእግዚአብሔር መቀበል ፈውሳችንን፣ ስራ ማጣታችንን፣ ገንዘባችንን አጣን የምንለው የምንፈልገውን ነገር የሚገባንን ነገር ከእግዚአብሔር ከራሱ ራሳችን መቀበል ስንጀምር ያን ውስጥ ገብተናል። ኦፕን ሄቨን የተከፈተ ሰማይ ውስጥ ገብተናል ማለት ነው። አሜን እላችኋለሁ። በዛ ራሳችን ማለማል ወደዛ ከፍ ማለት አለብን። ያ ወደዛ እያደግኩ ነው። በራሴ ነው የምላችሁ፣ ደርሻለሁ አላልኩም፣ እያደግኩ ነው። አሜን። እግዚአብሔር ለሁሉ ነገር መጥራት ፈልጋለሁ፣ ደስም ይለኛል። ምክንያቱም እውነተኛ አምላክ ነው፣ ታማኝ አምላክ ስለሆነ በሱ ታምኜ እሱ ጋር ጸልዬ ከሱ መቀበል ፈልጋለሁ ሁሉ ነገር። አሜን። ከዛ ስንቀጥል በዚያም መሰዊያን ሰራ፣ የዚያንም ቦታ ስም ኤል ቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸ ጊዜ እግዚአብሔር በዚያ ተገልጦለት ነበርና። እዚህ ጋር እንደገና ቤቴልን እንደገና ኤል ቤቴል አለው። አሁንም የእግዚአብሔር ቤት ማለት ነው። ከዛ ደግሞ የርብቃም ሞግዚት ይላል። ሶሪ አንድ ጊዜ የጻፍኩትን እዚህ ጋር ለእናንተም ይጠቅማችኋል። ሶሪ ወገኖች፣ ምንድን ነው ሴኬም ቤተሰብ
ከሴኬም ቤተሰብ የበዘበዙት ሊሆን ይችላል ጣዖቶቹ ማለት ነው። እና ያዕቆብ ጣዖታትን እንደቀበረ መቅበር ያለብን ነገሮች ምንድናቸው ብዬ ጻፍኩትን ነው። እንግዲህ ራሳችሁን ጠይቁ። ብዙ መቅበር ያለብን ነገር አለ። ትላንትናችንን መቅበር አለብን። ትላንትና ድል ቢሆን ሀዘን ቢሆን ደስታ ቢሆን እየቀበርን ማለት ምክንያቱም ወደ ኋላ የለማ። አሁን መኪና ስትነዱ አንዳንድ ጊዜ አንድ ፌስቡክ ጓደኛዬ ነበረች ሉክ ስትሬት ትል ነበር፣ ወደፊት እዩ የሚል ነገር ለጥፋ። እውነቷን ነው። አሁን መኪና ስነዳ አስታውሳታለሁ። ምክንያቱም you are going forward ወደፊት ነው የምትሄዱት፣ ወደ ኋላ አትዩ ትላለች አንድ አሜሪካዊ። እውነቷን ነው። ስለዚህ ወደፊት ነው መሄድ ያለብን እንጂ የትላንትና ሰዎች ያሉንን ነገር፣ ትላንትና ያ ሰውዬ የተናገረን ነገር፣ ትላንትና እንደዚህ አንዷ እንደዚህ ያለችንን ያንን መቅበር አለብን። አሜን። እየቀበርን ምን ማለት ማለፍ አሜን። እንደ ያዕቆብ እየቀበርን ማለፍ። ከዛ ደግሞ ምንድነው የርብቃ ሞግዚት ዲቦራ ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙንም አሎን ባኮት ተብሎ ተጠራ። የለቅሶ ዛፍ ዋንዛ ማለት ነው። እዚህ ጋር ከኖይ አሳቀችኝ። ምንድነው ያው ታውቃላችሁ ያዕቆብ ሁለት ሚስት ነው ያለው፣ ሊያና ርብቃ ናቸው። ግን ሚስቶቹ ለምንድነው የሚባለው? ሶሪ የጭንገረድ ይባላል። ከተሳሳት በጣም አርሙኝ። አማርኛ አንዳንድ ጊዜ ከረሳዋን ማለት ነው። እና ይሰጧቸው ነበር ሰራተኞቻቸው፣ ባሪያዎቻቸው ይላል መጽሐፍ ቅዱስ። ከዛ ለምንድን ነው የልቅሶ ዛፍ ያለው? የማናት የርብቃ ሞግዚት ነች የሞተችው፣ ግን እንደ ሚስት አድርጋ ሰጥታው ነበር። ስለዚህ የሆነ ፊሊንግ ነበረው ነበር አለች። ለዚህ ነው አዝኖ ነበር ያዕቆብ ማለት ነው። ምክንያቱም የለቅሶ የሐዘን ዛፍ ወይ ደግሞ የሐዘን ዋንዛ ብሎ ጠራው ይላል። ስታዩ ሶፋር የመጽሐፍ ቅዱስ ሰዎች ልጅ ሲያወጡ በተሰማቸው ስሜት ነው። እኛም ሀገር እንደዛ ነው፣ የትም ሀገር ይመስለኛል። ጀስት ሚኒንግ ያለው ነገር ነው የሚሰጡት ስም አይደለም። ሚኒንግለስ የሆነ የሚሰጡም አይቻለሁ። በእኛ ሀገር አይደለም፣ በሌላ ሀገር ምንም ትርጉም የሌለው ስም ያወጣሉ ለልጆቻቸው። ምንድነው ትርጉሙ ምናምን ስትሏቸው በቃ እንደዚህ ነው ይላሉ። አይ ዶንት ኖ። እና ግን እዚህ በመጽሐፍ ቅዱስ ስናያቸው ትርጉም ያለው ነገር ነው። ከተሰማቸው ስሜት ጋር ካሳለፉት ነገር ጋር ነው ልጆቻቸውን የሚያወጡት ስም። ለእግዚአብሔር ኢቭን የሚሰጡት ስም ምንድነው ያየነው? እግዚአብሔር ለነሱ የሆነላቸው ነገር። ለምሳሌ ሁሌ የምጠቅሳት አጋር አለች አይደለ? አጋር ምን አለች? እግዚአብሔርን ምን ብላ? ኤልሮሂ ብላ ስም አወጣችለት። የሚያየኝን አየሁ ማለት ነው። አይቶ የሚመልስ አይቶ ማየት ሁሉ ያያል፣ ግን አይቶ አላለፈኝም ማለቷ ነው። እኔ በዛ ነው መረዳት። እና አይቶ ያላለፋትን አምላክ ያያትን አምላክ ምን አለች? ኤልሮሂ ብላ ስም አወጣችለት። አሜን። እንደዛ ማለት ነው። ተባረኩ። ከዛ ደግሞ እግዚአብሔር ለያዕቆብ ከሁለት ወንዞች መካከል ከሶሪያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከው። እግዚአብሔር እንደገና ተገለጠለት ለያዕቆብ። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራም፣ ስምህ እስራኤል ይባላል እንጂ አለ። ስሙንም እስራኤል ብሎ ጠራው። ትዝ ይላችኋል። እግዚአብሔር ከዚህ በፊት ቻፕተር ስንት ላይ ነው? ምዕራፍ ስንት ላይ ስሙን ቀይሮለታል። ያዕቆብ አይደለም እስራኤል ነው ብሎታል። ግን እንደገና እግዚአብሔር ስሙን ሲያስታውሰው እናያለን። ለማን? ለያዕቆብ። አሜን። ከዛ God reminds him now again new identity፣ አንተ ተቀይረሃል እያለው አንተ ያዕቆብ አይደለህም ብሎ እግዚአብሔር ሲያስታውሰው እናያለን። አሜን። ከዚያም እግዚአብሔር አለው ሁሉን ቻይ አምላክ እኔ ነኝ። ጌታ ይባረክ። ሁሉን ቻይ አምላክ እያለን አገልጋዮችን ስናስቸግር ኦፕን ሄቨን ማድረግ ስንችል እግዚአብሔር ሁሉን ቻይ እግዚአብሔር እውቀት ያለው። እዚህ ጋር ነገር ልመስክርላችሁ እንግዲህ ምንድነው ለመከታተል እግዚአብሔርን ለመከተል ዲሳይፕል ለመሆን ከዛ ደግሞ ከደቀ መዝሙርም አልፋችሁ የጌታ ወዳጅ ለመሆን ለምትፈልጉ አንድ ነገር ልንገራችሁ። ምንድነው ሁሉን ቻይ የሚለው ሲለው የመጣልኝ አንዳንድ ነገር አሁን ለምሳሌ በቤታችሁ ቢሆን ወይ በስራችሁ ቢሆን ፕሮፌሽናል ነገር የሚጠይቅ ቢሆን መጀመሪያ እግዚአብሔርን መጠየቅ እንልመድ። አሜን። ሲምፕል የሆነ ነገር ሊሆን ይችላል። ቤት ውስጥ የሆነ ነገር ብሬክ ዳውን ቢያደርግ እስቲ why don't we pray? ለምን መጀመሪያ እንጸልይ? ሁሉን የሚያውቅ ከኢንጂነሮች በላይ የሆነ ጌታ ያለን ማለት ነው። ስለማናናገረው ስለማንጠይቀው ምንድነው አናቅም፣ አትጠይቁምና አትቀበሉም ይላል እግዚአብሔር። ስለዚህ ዕውቀትም ከእግዚአብሔር ይገኛል እላችሁ ነው። አሜን። ብዙ ምሳሌ እነግራችኋለሁ ወደፊት፣ አንድ ምሳሌ እነግራችኋለሁ ወደፊት። አሜን።
አሁን እንቀጥል። ስለዚህ እግዚአብሔር ሁሉን ቻይ ነው፣ ሁሉን ይችላል። ወደሱ ብትጠይቅ አይሻልም? አሜን። ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛም፣ ህዝብና የአሕዛብ ማህበር ከአንተ ይሆናል። እንዴ እግዚአብሔር ትልቅ ነው ወገኖች። ገንዘብ ቢያስፈልጋችሁ ገንዘብ ይሰጣችኋል። አንድ ምሳሌ እንዳውም ልስጣችሁ። አንድ እግዚአብሔር ሰው ምናለች፣ በጣም ወዳት እግዚአብሔር ሴት $50 ነው ያስፈልገኝ ያለችው፣ 50 ፓውንድ እና እሷ በኦፕን ሄቨን የምትንቀሳቀስ ሴት ነች፣ በተከፈተ ሰማይ። ከዛ ሰው ደውላ አልጠየቀችም። $50 ስጡኝ፣ 50 ፓውንድ ስጡኝ አላለችም። ጌታ ወይ 50 ፓውንዱ እያለች ጸለየች። ስትጸልይ ጌታ ምን አላት? ሂጂ ውጭ አላት። ከዛ እውነተኛ ምስክርነት ነው ብላችሁ የሆነ ነገሩን ላዛባው እችላለሁ፣ ቆይቷል ከሰማሁት እና ውጭ አላት ጌታ። የሆነ እንደዚህ በመሬት ላይ እንደሚንቀሳቀስ ወረቀት ነገር ሂጂ አንሺው አላት። አነሳችሁ 50 ፓውንድ ኤግዛክትሊ የምትፈልገው። ስለዚህ ያው ይሄን ሁሉን የሚችል አምላክ እግዚአብሔር እያለ እኛ ምንድነው ላፋርገን እንትና እንደዚህ ሆንኩኝ ባክሽ እንደዚህ እግዚአብሔርን ለምን አንጠራ? አሜን። ያ በኦፕን ሄቨን መለሰላት እና እግዚአብሔር ገንዘብ ቢሆን ይሰጣል፣ ጤና ቢሆን ይሰጣል። ፈውሳቸውን የተቀበሉ ሰዎች አሉ። ፓራላይዝ አድርገው ከዛ ከፓራሊሲስ ከምንድነው ከአልጋ ሽባነት የተፈወሱ ኬኔቲ ሃገን በኦፕን ሄቨን መመላለስ ማለት ያ ነው። ያንን በእርግጥ ከፈለግን እናገኛለን ከእግዚአብሔር ዘንድ ፈውስ ይገኛል፣ ከእግዚአብሔር ዘንድ ብር ይገኛል፣ ከእግዚአብሔር ዘንድ ዕውቀት ይገኛል፣ ከእግዚአብሔር ዘንድ ብዙ ነገር ይገኛል። አሜን። ሁሉን ቻይ እግዚአብሔር ብቻ ስለሆነ ከሱ ጋር መጣበቅ ብትችሉ የሰውን ፊት አታዩም ነበር። አሜን። ከኔ ጀምሮ አሜን እላችኋለሁ። የሰው ፊት እያየሁ ነው ማለት አይደለም፣ ግን የሰው ፊት አናይም። እግዚአብሔር ማየት ብንለምድ አሜን። ከዛ ምንድነው ማህበርም ይሆናል ለአብርሃም። ኦኬ እግዚአብሔርም አለ ሁሉን ቻይ አምላክ እኔ ነኝ፣ ብዛ ተባዛ፣ ህዝብና የአሕዛብ ማህበር ካንተ ይሆናል፣ ነገስታትም ከጉልበት ይወጣሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተ እሰጣለሁ፣ ካንተም በኋላ ለዘርህ ምድሪቱን እሰጣለሁ። ልክ ለአብርሃም እንዳለው አሜን። ለአብርሃም ለይስሐቅ የሰጠኋትን ምድር ለአንተ እሰጣለሁ፣ ካንተም በኋላ ለዘርህም ምድሪቱን እሰጣለሁ። እዚህ ጋር ትዝ ይላችኋል አብርሃም እግዚአብሔር ሰጣለ ያለው ምድር የከናን ምድር ከአንድ መቀበሪያ ቦታ በቀር የወረሰው ነገር የለም እስከሚሞት ድረስ አሜን። ግን ዘሩ ወርሷል። ዘሩም የወረሰው ኢቭን ምንድነው ትንሽ ግንባር የምታክል መሬት ነች እስራኤል የወረሱት እንጂ እግዚአብሔር ያለላቸውን በሙሉ አልወረሱም። አሜን። ግን ስሎሊ ቀስ በቀስ በምንድነው መጀመሪያ በአንድ የመቀበሪያ ቦታ ጀመረ እግዚአብሔር ማውረስ ለራሱ ቃል ለገባለት ለአብርሃም። ከዛ በኋላ ደግሞ የሆነ ርስት እየገዙ እንደዛ ነው ከናንን የወረሱት። አሜን። ከዛ በኋላ እግዚአብሔርም ከእርሱ ጋር ወገኖች ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተ እሰጥሃለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ጌታ ይባረክ። እግዚአብሔር አሴንድ እንዳደረገ ወደ ላይ ወጣ ይላል። አሜን። ለመጀመሪያ ጊዜ እንግዲህ ይመስለኛል ወደ ላይ ወጣ የሚለው እዚህ ጋር ነው የምናገኘው። እግዚአብሔር ወደ ላይ አሴንድ ጌታ ኢየሱስ ክርስቶስም አሴንድ እንዳደረገ ይላል። በአዲስ ኪዳን ጌታ ኢየሱስ ክርስቶስ ወደ ላይ እንዳረገ ይናገራል። እዚህ ጋርም ደግሞ ለመጀመሪያ ጊዜ ይመስለኛል ከዚህ በፊት ጌታ አረገ የሚል አይተን ይሆናል አይደል ነው። እና እግዚአብሔር ወደ ላይ ወጣ ይላል። አሜን። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕትን በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያንን ቦታ ቤቴል ብሎ ጠራው። እንደገና ቤቴል አለው ያንን ቦታ ከእግዚአብሔር ጋር እግዚአብሔር ከእርሱ ጋር የተነጋገረበትን። አያችሁ ቤቴል ማለት ምንድነው? እግዚአብሔር ከያዕቆብ ጋር እኔና እግዚአብሔር የምንነጋገርበት ቦታ ያ ቤቴል ነው። ጌታ ይባረክ። እናንተም ከእግዚአብሔር ዘንድ የምትነጋገሩበት ቦታ ያ ቤቴላችሁ ነው። አሜን። ስለዚህ ያን ቦታ ቤቴል አለው፣ እንደገና ቤቴል ብሎ ጠራው። እግዚአብሔርም እዛው ቤቴል ላይ እግዚአብሔር እንደገና ያዕቆብን ምን አለው? እስራኤል ብሎ እንደገና ስሙን አስታወሰው። ይሄን ያለን አሜን። this is ሬማ ማለት ይሄ ነው ወገኖች። የገለጠን እግዚአብሔር ቃል በተለያየም ጌታ ሊገልጥላችሁ ይችላል። this is one ሬማ ወርድ ማለት ይሄ ነው የእግዚአብሔር ቃል። ሎጎስ ከሆነ ግን ከላይ በቃ ያልተገለጠው ማለት ነው። አሜን።
ልጆች ጥሩ ነው፣ ለእናንተም ጥሩ ነው፣ ለእኔም ጥሩ ትምህርት ነው። ከቤተልም ተነሱ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጂቱ አትፍሪ፣ ይህኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። እርሷም ስትሞት ነፍሷም በምትወጣበት ጊዜ ስሙን ቤንኦኒ ብላ ጠራችው። አባቱ ግን ብንያም አለው። እዚህ ጋር ቤንኦኒ ማለት ምንድነው? ሳን ኦፍ ሳሮ፣ የሐዘን ልጅ ማለት ነው። እውነቷን ነው፣ ተጨንቃ የወለደችው ልጅ ነው ቢንያም። አባቱ ግን ምን አለው? ቢንያም ብሎ ቀየረለት ስሙን። እና ቢንያም ማለት ምንድነው? ሳን ኦፍ ዘ ራይት ሃንድ፣ የቀኝ እጅ ልጅ ማለት ነው። ቀኝ እጅ በምን ይተረጎማል? ጌታ ኢየሱስ ክርስቶስም በአብ ቀኝ ነው የተቀመጠው፣ እኛም በአብ ቀኝ ነው አይደል የተቀመጥነው፣ እንደዛ ማለት ነው። አሜን። ከዛ ምንድነው ራሔል እንደዛ ብላ ልጇ ያወጣችውን ስም አባቱ ቀየረለት። ራሔልም ሞተች፣ ኤፍራታ በምትወስድም መንገድ ተቀበረች። እርሷም ቤተልሔም ናት። ራሔል ብቻ ነች የመጀመሪያዋ በቤተል ስትቀበር። ሌሎቹ በአብርሃም በገዛው በደብር 2 ክፍል ባለው መቃብር ውስጥ ነው የተቀበሩት። ሶፋር አሜን። ከዛ ደግሞ ያዕቆብን በመቃብሯ ላይ ሐውልትን አቆመ። እዚህ ጋር እስቲ ቆይ ወገኖች፣ በጣም አንባቢ ከሆናችሁ ትረዳላችሁ። እኔ ግን ይሄን በፊት አስተውየዋለሁ ባሏሽ ትዝ የሚለኝና ያዕቆብን በመቃብሯ ላይ ሐውልት አቆመ። እርሱም እስከዛሬ የራሔል የመቃብሯ ሐውልት ነው። እግዚአብሔር ቃል እስካሁን ያዕቆብ እስራኤል እያለው ያዕቆብ የሚል ስም ለምን ሰጠው? ትንሽ የሚያደናግር ይመስላል። ግን ምንድነው እዚህ ጋር ያለማመን ወይ ደግሞ እምነቱ ያነሰበት ወይ ደግሞ በስጋ የተራመደበት ጊዜ ሊሆን ይችላል ያዕቆብ ብሎ እግዚአብሔር የጠራው። በመንፈስ ግን ሲራመድ ወዲያው የቀየረና እግዚአብሔር ቃል ይላል ቁጥር 20 ላይ ያዕቆብ ይለዋል፣ 21 ላይ ደግሞ እስራኤል ይለዋል። እስራኤልም ከዚያ ተነሳ። እስራኤል ያየ ካለበት ነገር ተነስቶ በመንፈስ ሲራመድ ነው ብላ አስረዳችሁ። እውነቷ ነው፣ እኔ የምቀበለዋለሁ። ስለዚህ በመንፈስ መራመድ ሲጀምር ማን ነው? እስራኤል ብሎ ይቀጥላል እግዚአብሔር ቃል ስሙን ባክ ቱ ሂዝ ኒው ኔም ማለት ነው። ከዚያም ተነሳ፣ ድንኳኑን ከጋዴር ግንብ በስተወዲያ ተከለ። እዚህ ጋር ወገኖች ከዚህ በፊት ፕሮሚስ አድርጌላችኋለሁ። በመንፈስ መራመድ ምንድነው? ቤዚክ የሆነ ነገር አስተማሪ ማለት ምንድነው? ተማሪዎች እንዲገባቸው የሚናገር ማለት ድራማ የሚሰራ አይደለም። ስለዚህ በመንፈስ መራመድ ቀላል ሲምፕል ሜሴጅ ራሱ መጽሐፍ ቅዱስ ይፈተዋል። በመንፈስ መራመድ ማለት በመንፈስ ፍሬዎች መራመድ ማለት ነው። እነዛ የመንፈስ ፍሬዎች በፍቅር፣ ሰላም፣ ደስታ፣ ቸርነት፣ በጎነት፣ ትዕግስት፣ የዋህነት እንደዚህ በዚህ ስትራመዱ በመንፈስ ናችሁ። በስጋስ መሄድ ምንድነው? ቁጣ፣ አድመኝነት፣ ውሸት፣ ስካር፣ ዝሙት እንደዚህ የሚላቸው 17ቱ በዛም ይራመድ በስጋ ይራመዳል ማለት ነው። አሜን። እቺን ያዟት። ሲምፕል የሆነ ዴፊኒሽን ወይ ደግሞ ትርጉም ማለት ነው። አሜን። ከዛ ደግሞ ለምሳሌ ደግሞ ትህትና ማለት ትሁት ማለት ምንድነው? ያሉትን የሚያደርግ ማለት ነው። አጭር ነገር አጭር ምንድነው ትርጉም ማለት ነው። አሜን። ስለዚህ ምንድነው በመንፈስ ስንሄድ እስራኤል እንሆናለን ማለት ነው። በመንፈስ ፍሬዎች በነዛ አይ ቲንክ they are 7 ናቸው 9 ናቸው የመንፈስ ፍሬዎች በነሱ ማለት ነው። በ17ቱ በዛ ሲኦል ባሉት በሲኦል የሚገለጡት ደግሞ በውሸት፣ በጥላቻ፣ በአድመኝነት፣ በስካር፣ በዘፋኝነት ደግሞ ምንድነው በዝሙት በምናምን ሰው ሲራመድ በስጋ ነን ማለት ነው። ምን ቆጣ ከሊሚት ያለፈ ቁጣ ውስጥ ከገባ በስጋ ነን። ውሸት ውስጥ ከገባ በስጋ ነን። ዝሙት መንፈስ ማሰብ ራሱ ውስጥ ከገባ ዝሙት በስጋ ነን። ግን በትዕግስት፣ በሰላም፣ በደስታ ራስን በመግዛት በፍቅር ከተመላለስክ እነዚህ በዚህ አንተ በመንፈስ እየተመላለስክ ነው። አሜን። ሲምፕል ዴፊኒሽን ማለት ይሄ ነው። አሜን። ያዕቆብም ልጆች 12 ናቸው። የሊያም ልጆች ያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ እና ቢንያም።
የራሔል ባሪያ የባላ ልጆችም ዳን፣ ንፍታሌም፣ የሊያ ባሪያ የዘለፋ ልጆች ጋድ፣ አሴር እነዚህ በሁለት ወንዞች መካከል በሶሪያ የተወለዱለት የያዕቆብ ልጆች ናቸው። እዚህ ጋር ትዝ ይላችኋል ያኔ እኔ ሳከፋፈላቸው ራሔል 2 ልጅ ሊያ ደግሞ 10 ልጅ ወለደች ብዬ ተሳስቼ ነበር። ኖ የወለደችው ሊያ ከባሪያዎቻቸው የተወለዱ ናቸው። አሁን እዚህ ላይ እንደሚገልጽልን የእግዚአብሔር ቃል አሜን። ከዛ ደግሞ ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡበት ወደ መምሬ ወደ ቂርያት አርባቅ እርሷን ኬብሮን ወደምትባለው ወጣ። አሜን መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ነፍሱን ሰጠ፣ ሞተ። ሸምግሎም ዕድሜም ጠግቦ ወደ ወገኖቹ 180 ዓመት ኖሮ ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት ይላል። እዚህ ጋር ወደ ወገኖቹ ተከማቸ ማለት ምንድነው? ምንን ይነግረናል? there is life after death ማለት ነው። ከሞት በኋላ ህይወት እንዳለ ይናገራል። ያንን መጽሐፍ ቅዱስ ሲነግረን እንዴ ነው ወደ ወገኖቹ ተከማቸ፣ እንትና ሞተ፣ ወደ ወገኖቹ ተከማቸ፣ አብርሃም እንደዚህ ይላል። አሜን። this is how we know ከሞት በኋላ ህይወት እንዳለ። አንዳንድ ሰዎች ምን ይላሉ? በቃ ሞተን በቃ ምንም ነገር ባይኖር በቃ በዛው ሞተን መቅረት የለም፣ እንደዛ የለም። ስለዚህ ከሞት በኋላ መከማቻ አለ ወይ ሲኦል መከማቻ አለ ወይ ወደ እግዚአብሔር መንግስት መከማቸት አለ። አሜን። ስለዚህ ወገኖች በዚህ ምዕራፍ 35 ጨርሰናል። ስለዚህ ምንድነው ሌላ ልጨምርላችሁ ምለው are you ready? ፈጣሪያችሁን ለመገናኘት ተዘጋጅታችኋል? እኔስ ተዘጋጅቻለሁ። ስለዚህ ሁሉ ጊዜ ለሞት የተዘጋጃችሁ አሜን። ጌታ እስከሚመጣ ካለን ጌታ ይባረክ። ዛሬ ብንሞት ምንድነው? ልክ ዛሬ የመጨረሻችሁ ቀን እንደሆነ ኑሩ። ጌታ ኢየሱስ ክርስቶስን ካልያዛችሁ ጌታ ኢየሱስ ክርስቶስን ያለያዘች ነፍስ ለዘላለም በጸጸት በለቅሶ ደግሞ ሲኦልን የሚከፋ ቦታ የሚያደርገው ምንድነው? መውጣት የለም። there is no way out። መራብ መጠማት ትሉ የማይሞትበት እሳቱም የማይጠፋበት ቦታ ነው። ከእግዚአብሔር የተቆርጦ መጣል። አንዳንድ ጊዜ ነግራችኋለሁ። አንዳንድ ነፍሳት እዛ ሲኦል ውስጥ ማለት ነው ለብቻቸው ናቸው እና that is so sad በጣም ያሳዝን እና ጌታ ኢየሱስ ክርስቶስ እየሄደ ሲጎበኛቸው ለደቂቃ ለዛች ሞመንት ነው ብቻ ትንሽ ምንድነው ካለባቸው ስቃይ እረፍት የሚያገኙት። ስለዚህ ጌታ ኢየሱስ ክርስቶስን መቀበል፣ ለሱ እጅ መስጠት፣ ንስሐ መግባት፣ በቅጡ መራመድ ይጠቅማል እንጂ አይጎዳም። የጎንዮሽ ጉዳት የለውም። ጌታ ኢየሱስ ክርስቶስን ማመን፣ ባለማመን ግን ሲኦል፣ አምኖ ደግሞ በስርዓት ባለመሄድ ሲኦል፣ ንስሐ የገቡ ከኃጢአት የራቁ ባለመኖር ሲኦል ይገባል። ስለዚህ ግን እግዚአብሔርን አምኖ በጽድቅ እየኖሩ ጌታን እያመኑ እየጸለዩ የእግዚአብሔር መንግስት መግባት ምንም ጉዳት የለውም። አሜን። ተባረኩ። ጌታ ኢየሱስ ክርስቶስ ዛሬ ስሜን ጥሩ ወደኔ ኑ ብሏል። አሜን። ጌታ ኢየሱስ ክርስቶስ የሚያስፈራም አምላክ ነው እና እኛ የለመድነው ጸጉራችን የሚያሻሹ ነቢያት ናቸው። አይዞሽ ይገለጥልሻል ይከፈትልሻል ምናምን ቢሉ ግን እውነተኞቹ ነቢያት ሲመጡ ያስፈራል። እኔ ራሴን ኤክስፒሪየንስ ነግሬያቸዋለሁ። ሜሪኬ ስትጸልይልኝ ክው ነው ያልኩት። ጌታ ሲናገር ቀጥታ ዩ ብሎ ነው የጀመረው። ዩ ኢተርናል ሶል አንቺ ዘላለማዊ ነፍስ ሲለኝ የለሁም። የለመድኩት እንደዛ አይደለማ። የለመድኩት ልጄ እንደዚህ ይልሻል እስከዚህ እንደዚህ ቢሉ ነው የለመድኩት እና እግዚአብሔር እንደዚህ የሚል አምላክ አይደለም። ሲመጣ ቃሉ ይለያል እና ክው የሚያደርግ አምላክ ነው። ዝም ብሎ ጸጉር የሚያሻሽ የሆነ ያረጀ ሽማግሌ አባት አይደለም እግዚአብሔር እላችኋለሁ። ተባረኩ። have a good day. The Lord Jesus is coming. አሜን። ጌታ ይምጣ። ጌታ እየመጣ ነው። አሜን። ተባረኩ። ባይ